ሰላም እንዴት ናችሁ? የአይቴክ ቲዩብ ቤተሰቦች ዛሬ አብረን የምናየው ኤክሴል ላይ እንዴት ቶታል ካልኩሌት እናደርጋለን፣ አቨሬጅ፣ ራንክ፣ ግሬድ፣ ማክሲመም፣ ሚኒመም እንዴት እናወጣለን የሚለውን ነው የምናየው። በተጨማሪም ኮመንት እና ስታተስንም እናያለን፣ እንዴት ኮመንት እንደምናደርግ ስታተሱንም እንዴት እንደምናወጣ። ይሄ ኤክሴል ቱቶሪያል ከዚህ በፊት በብዛት ሰርቼ ነበረ። እዚች ጋር ሃይቴክ ቲዩብ የሚለው ዩቲዩብ ቻናል ስትገቡ ይሄንን ታገኙታላችሁ። ይሄኛውን ቼክ ማድረግ ትችላላችሁ ማለት ነው። እዚች ጋር እንደምታዩት የተለያዩ የኤክሴል ቱቶሪያል ፓርቶች አሉ። እሱኛውን ቼክ ማድረግ ትችላላችሁ። ለዛሬ ግን ስቱደንት ሮስተር እንዴት እንደሚሰራ እናያለን ማለት ነው። ይሄን ለማድረግ መጀመሪያ ኤክሴልን ከፍታለን። ከዛም በኋላ ዳታዎችን እናስገባለን ማለት ነው። እዚች ጋር ኔም የተማሪ ኔም ነው የምናስገባው ማለት ነው። የተማሪ ኔም እና ሳብጀክቶቹን ነው የምናስገባው። እዚች ጋር ሮል ነምበር እንላለን። ቀጥሎ ያለ ተማሪ ኔም እንላለን። ከዛም በኋላ ኮርሶችን እንዘረዝራለን ማለት ነው። ኔም ከዛም በኋላ እንግሊሽ፣ ዘን አምሃሪክ፣ ፊዚክስ እንበል እስኪ። ፊዚክስ፣ ማቴማቲክስ፣ ኬሚስትሪ እንላለን። ቀጥሎ ባዮሎጂ። ከዛም በኋላ ቶታል ኦር ሰም፣ ከዛ አቨሬጅ፣ ግሬድ፣ ማክሲመም፣ ሚኒመም፣ ኮመንት፣ ስታተስ። እቺኛውን መርጅ እናርጋት። እነኚህን ሁለት ሴሎች አንድ እናደርግ። መርጅ ለማድረግ የምንፈልጋቸውን ሁለቱን ሴል ሴሌክት እናደርጋለን። ከዛ እዚች ጋር መርጅ የምትለዋን ላይ ክሊክ እናደርጋለን። አሁንም እቺኛውን አንድ ሴል ብቻ ስለምታስፈልገን መርጅ እናደርጋለን። ከማትስ እስከ ባዮሎጂ ያለው ደግሞ ሰብጀክትስ ኦር ኮርስስ እንላለን፣ መርጅ እንላለን። ከዛ ሰብጀክት፣ ከዚህ እስከዚህ ያሉትን ደግሞ ካልኩሌሽንስ እንበል እስኪ። መርጅ እናደርጋለን መጀመሪያ። ከዛ ካልኩሌሽንስ፣ እነኚህን ሁለቶችን ደግሞ ኮመንትስ ኤንድ ሰጀሽንስ መርጅ። እዚች ጋር የተደበቀ ኮለምንም ካለ ምንድነው የምናደርገው? ሁሉንም ሴሌክት እናደርጋለን። ከዛም በኋላ አስፈላጊ የሆነ ያህል ቺኛዋን ሰፋ እናደርጋታለን ማለት ነው። ከዚች ብንጀምር አሪፍ ነው። እንደዚች አድርገን ትንሽ ቺኛዋን ወደዚህ በዛች ቺኛዋ ትንሽ መለስ እናርጋት። ከዛም በኋላ የዚህኛውን የሂደሩን ባክግራውንድ እንቀይር እስኪ። ባክግራውንዱን ለመቀየር የምንፈልገውን ሂደር ላይ እንመጣለን። ዘንድ እዚች ጋር ፊል የምትለው ጋር መጠን የምንፈልገውን አይነት ከለር እንሰጠዋለን። እንዲሁም ደግሞ ለቴክስቱም አሁን ይሄ ነጭ ቢሆን አሪፍ ነው። ሳይዙንም በዛ መጠን እንደዛ መቀየር እንችላለን። ፎንት ታይፑንም እንቀይራለን ወደ ታይምስ ኒው ሮማን ቦልድ ማድረግ እንችላለን። አሁንም የተደበቀ ነገር ስላለው ምንድነው የምናደርገው? ቺኛዋን እዚች ላይ ደብል ክሊክ እናደርጋለን። ዘን አንዱ ላይ ደብል ክሊክ ብናደርግ ሁሉም ይመጣጠናል ማለት ነው። ቺኛው ትንሽ ተደበቀች፣ እንደዚች እናደርጋታለን። ከዛም በኋላ እስኪ ለነዚህ የተለየ ከለር እንስጠው፣ ለባክግራውንድ ከለሩ። ለዚች ቺኛዋን እንስጣት እስኪ። ለዚችም ተመሳሳይ እንደዚህ እንስጥና ከዛም በኋላ ለተማሪዎቹ ስም መስጠት ነው እንጀምራለን ማለት ነው። አንደኛ ላይ አብዮት ብርሃኑ፣ ሁለተኛ ላይ አብርሃም ጋሻው፣ ሶስተኛ በቀለ ግርማ እያልን እንሰጣለን። እንዲሁም ደግሞ ነጥብም እንሰጣቸዋለን ማለት ነው። እንደዚህ እያልን እናስገባለን። እስኪ አንድ ጊዜ ፓውዝ ላድርግና ዳታ ኢንተር ላድርግና ልመለስ። ይሄው በዚህኛው ፎርም ዳታ አስገብቻለሁ። ዘን አሁን የሚቀረን እንዴት ቶታል ካልኩሌት እናደርጋለን የሚለውን ነው የምናየው ማለት ነው። ቶታል ካልኩሌት ለማድረግ ቶታል ጋር ክሊክ እናደርጋለን። ዘን እዚች ጋር ኢኳል ሳይን እንላለን። ኢኳል ሳይን ብለን ሳም ነው የምንለው ማለት ነው። ሳም ከዛም በኋላ ሬንጅ ነው የምንወስደው ማለት ነው። ከዚች እስከዚህ ከእንግሊሽ እስከ ባዮሎጂ ያለውን ወስዳለሁ። ከዛም በኋላ ብራኬት ዘጋለሁ፣ ኢንተር እላለሁ ማለት ነው። ለሁሉም ላይ አፕላይ እንዲያደርግልኝ ደግሞ እዚች ጋር መጥቼ በጥቁር የመስቀል ምልክት ስትመጣ ክሊክ አድርጌበት ይዤ ወደ ታች እስከ መጨረሻው ድረስ ጎትታለሁ። ሁሉም ላይ አፕላይ ያደርግልኛል ማለት ነው። ወይም ደግሞ እዚች ጋር ደብል ክሊክ እቺኛው ስትመጣ እዚች ጋር ደብል ክሊክ ሳደርግ ሁሉም ላይ አፕላይ ያደርግልኛል። ወይም ደግሞ በሌላ መንገድ ደግሞ ቶታል በቀላሉ ካልኩሌት ለማድረግ ምንድነው የምናደርገው? እዚች አውቶሰም የምትለው ጋር እንመጣለን። ዘን እሷ ላይ ክሊክ እናደርጋለን።
ከዛም በኋላ እዚህ ጋር ምን አድርጎልኛል? በራሱ ጊዜ መርጦልኛል ማለት ነው። ስለዚህ ዝም ብዬ እዚች ጋር ኢንተር እለዋለሁ፣ ይደምርልኛል። ከዛም በኋላ ሁሉም ላይ አፕላይ እንዲያደርግልኝ ደብል ክሊክ ይላለሁ። አሁን ኢኳል ሳይን ሰም ኢን ብራኬት ሬንጁን ከወሰድኩኝ ከዚህ እስከዚህ ያለውን አንድ ላይ ደምርልኝ ካልኩኝ ሁሉንም በአንድ ጊዜ ይደምርልኛል ማለት ነው። አቨሬጅ ካልኩሌት ለማድረግ ደግሞ እዚች አቨሬጅ ጋር እመጣለሁ። ከዛም በኋላ ኢኳል ሳይን አቨሬጅ ብዬ ጽፋለሁ። አቨሬጅ ብዬ መጻፍ ሲጀምርም እዚች ጋር ትመጣለች። እሷ ላይ ደብል ክሊክ አደርጋለሁ። ከዛም በኋላ ሬንጅ ነው የማስገባው ማለት ነው። ከእንግሊሽ እስከ ባዮሎጂ ያለውን እመርጣለሁ። ከዛ ብራኬት ዘግቼ ኢንተር እላለሁ። ሁሉም ላይ አፕላይ እንዲያደርግልኝ እዚች ጋር መጥቼ ደብል ክሊክ አደርጋለሁ፣ ወይም ደግሞ ይዤ ወደ ታች እጎትታለሁ። እንደዚች አደርጋለሁ፣ ወይም ደግሞ ደብል ክሊክ አደርግበታለሁ ማለት ነው። እዚች ጋር መጥቼ ሁሉም ላይ አፕላይ አድርጎልኛል። እንዲሁም ደግሞ አውቶ ሳምን ካልኩሌት እንዳደረግ ነው አቨሬጅም አውቶማቲካሊ ካልኩሌት ማድረግ እንችላለን ማለት ነው። እንዳሁኑ እዚች ጋር አቨሬጅ ጋር ክሊክ እናደርጋለን። ዘን እዚች ጋር እንመጣና እቺኛው ድሮፕ ዳውን ሜኑ ላይ ክሊክ እናደርጋለን። ዘን አቨሬጅ የምለውን እመርጣለሁ ማለት ነው። ከዛ ራንክ አቨሬጅ ራሱ ጊዜ አስገብቶልኛል ማለት ነው። ነገር ግን ቶታልንም ጨምሮታል። ስለዚህ ምንድነው የማደርገው? እኔ እዚች ጋር መጥቼ ከእንግሊሽ እስከ ባዮሎጂ የምለውን እመርጣለሁ። ከዛ ኢንተር እለዋለሁ ማለት ነው። ሁሉም ላይ አፕላይ እንዲያደርግልኝ እቺኛው ላይ ደብል ክሊክ አደርጋለሁ ማለት ነው። ግሬድ ደግሞ ካልኩሌት የምናደርገው ኮንዲሽን ይኖራል። ከ90 በላይ ከሆነ ኤ፣ ከ80 በላይ 80 እና ከ90 በላይ ከሆነ ኤ፣ ከ80 እና 90 መካከል ከሆነ ቢ፣ ከ70 እና 80 መካከል ከሆነ ደግሞ ሲ፣ እንደዚህ እያለ የሚቀጥል ነገር ስለሆነ እሱኛው ምንድነው የምናደርገው? እዚች ጋር መጠን ኢኳል ሳይን እንላለን። ከዛ ኢፍ ፋንክሽን ነው የምንጠቀመው ማለት ነው። ኢፍ ብለን ብራኬት እንከፍታለን። ዘን ኢፍ ምን ላይ ነው ዲፔንድ ሆነን የምንሰራው? ይሄ አቨሬጅ ላይ። አቨሬጁ ከ90 በላይ 90 እና ከዛ በላይ ከሆነ ምንድነው የሚሰጥልን ማለት ነው? ኤ ግሬድ ይሰጠናል ማለት ነው። ግሬተር ዛን ኢፍ አቨሬጅ ኢዝ ግሬት ኦር ኢኳልስ ቱ 90 እንልና ኮማ ምን ይሰጠናል? እቺ ኤ ይሰጠናል። ደብል ኮቴሽን ማርክ ውስጥ ኤ እንላለን። አሁንም ኮማ ኢፍ እንላለን። ኢፍ ብለን ብራኬት እንከፍታለን። አሁንም አቨሬጅ የት ላይ ነው ያለ? ጄ3 ላይ ነው ያለችው ማለት ነው። አቨሬጁ ከ80 በላይ ከሆነ 80 እና ግሬት ኦር ኢኳልስ ቱ 80 እንላለን። ምንድነው የሚሰጠን? አሁን ደግሞ ኮማ ብለን ኢን ደብል ኮቴሽን ማርክ ቢ፣ አሁንም ኮማ እንላለን። ኢፍ ብራኬት እንከፍታለን። አቨሬጁ ከ70 በላይ ከሆነ ደግሞ ሲ እንላለን ማለት ነው። ኮማ እንላለን። ኢፍ አጌን አቨሬጃችን 60 እና ከዛ በላይ ከሆነ ደግሞ ግሬዱ ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። ዲ እንላለን። ካልሆነስ ከ60 በታች ከሆነስ 59 እና ከዛ በታች ከሆነ ደግሞ ኤፍ እንዲሰጥልን እንደዚች ደብል ኮቴሽን ኤፍ ብለን እንወጣለን ማለት ነው። ከዛም በኋላ ስንት ብራኬት እንደከፈትን እንቆጥራለን። 1 2 3 4 ከፍተናል። 4 ብራኬት ተከፍተዋል። አራት ጊዜ እንዘጋዋለን ማለት ነው። 1 2 3 4 ከዛም በኋላ ኢንተር ብለን እናልፋለን ማለት ነው። ዘን እዚህኛው ጋር ዳብል ክሊክ ነው የምናደርገው ማለት ነው። ይሄ ከ90 በላይ ስለሆነ ይሄ ኤ ሆኗል። ይሄኛውም ከ90 በላይ ስለሆነ ኤ ሆኗል። ሌላው ደግሞ እዚች ጋር የረሳነው ነገር ቢኖር ራንክ አንድ ኮለመን አድ እናደርግ እስኪ። በዛውም ኮለመን እንዴት አድ እንደምናደርግ እናያለን። እዚች ጋር ኮለመን አድ ማድረግ የምንፈልገው ቦታ ላይ ወደ ታች የምታሳየው ቀስት ስትመጣ ራይት ክሊክ እናደርግበታለን። ዘን ኢንሰርት ስንል ባዶ ቦታ መጥቶልናል። ከዛም በኋላ ራንክ ብዬ እጽፋለሁ ማለት ነው። ራንክ ማለት ግሬድ ደረጃ፣ የተማሪ ደረጃ ማለት ነው። እሱን ለማግኘት ደግሞ እንዴት ነው የምንለው? የት ነው የምንሄደው? ራንክ ጋር እንመጣለን። ዘን ኤፍ ኦፍ ኤክስ ጋር እንመጣለን። እዚች ጋር
ፋንክሽን ጋር እንመጣለን። እዚች ጋር ራንክ ከሌለች እችኛዋን ክሊክ እናደርጋለን፣ ኦል እንላለን። ዘን ራንክ እዚች ጋር እንፈልጋለን ማለት ነው። ራንክ ስናገኝ ኦኬ እንላለን ማለት ነው። ከዛም በኋላ ራንክንም የምንሰራው ምን ላይ ዲፔንድ ነው? አቨሬጅ ላይ ነው። ስለዚህ ምንድነው የምናደርገው? ራንክ ላይ ክሊክ እናደርግና ተማሪዎችን ስለምናወዳደር ይሄኛውን ደግሞ ሰሌክት የምናደርገው ወደ ታች ነው ማለት ነው። ኮለመኑን በሙሉ ሰሌክት እናደርጋለን። ከዛ አሁንም ሪፈረንስ ጋር እንመጣለን። ሪፍ የምትለው ጋር እንመጣለን። ምንድነው የምንለው? እዚች ጋር ሪፍ ጋር ሳንመጣ እዚች ጋር ክሊክ አድርገን F4ን እንነካለን ከኪቦርዳችን ላይ። F4ን ክሊክ ስናደርግ እንደዚህ ትመጣለች ማለት ነው። ከዛ አሁንም ሬፈረንስ ጋር እንመጣለን። የአሁኑም ፕሮሰስ ነው የምንደግመው ማለት ነው። ይሄኛው ከዚህ እስከዚህችን መርጥና F4 ክሊክ እናደርጋለን ከኪቦርዳችን ላይ። ከዛም በኋላ ኦኬ እንላለን። ከዛ ሁሉ ላይ አፕላይ እንዲያደርግልኝ እቺኛውን ወደ ታች ጎትታታለሁ፣ ወይም ደግሞ ዳብል ክሊክ አደርግበታለሁ ማለት ነው። እዚች ጋር አንደኛ ወጣ 95 ነው፣ ሁለተኛ 93 ትክክል ነው ማለት ነው። ማክሲመም ከነዚህ ኮርሶች ማክሲመሙ ትልቁ ውጤት ማን ነው ስንት ነው የሚለውን ለማወቅ እዚህ ጋር እንመጣና ኢኳል ሳይን እንላለን። ከዛ ማክስ ኤምኤ ብለን ስንጽፍ እዚህ ጋር ማክሲመም ትመጣለች። ከዛ ሬንጁን እንወስዳለን ማለት ነው። ከእንግሊሽ እስከ ባዮሎጂ ያለውን ሬንጅ ከወሰድን በኋላ ብራኬቷን እንዘጋለን። ኢንተር 99 ነው ማለት ነው። የአብዮት ትልቁ ውጤት አሁን ለሁሉም ላይ አፕላይ እንዲያደርግልኝ እዚህ ጋር መጥቼ ዳብል ክሊክ አደርግበታለሁ። ሚኒመምን በዛው መጠን ነው የምሰራው ማለት ነው። ኢኳል ሳይን ሚን እላለሁ። ሚኒመም ትመጣለች። ዳብል ክሊክ አደርግበታለሁ። አሁንም ሬንጅ ወስዳለሁ። ከዚህ እስከዚህ ያለውን ክሊክ መርጥና ብራኬቱን እዘጋለሁ። ዘን ኢንተር እላለሁ። ከዛም በኋላ እቺኛዋ ዳብል ክሊክ ሳደርግ ሁሉም ላይ ሚኒመም የሆኑ ውጤቶችን ያመጣልኛል ማለት ነው። ኮመንት የምንሰጥ ደግሞ ከ95 በላይ ከሆነ 95 እና ከዛ በላይ ከሆነ it is very good፣ ከ70 በላይ ከሆነ ጉድ፣ ከ60 በላይ ከሆነ ደግሞ ሞድሬት፣ ከ60 በታች ከሆነ ደግሞ it is bad ልንል እንችላለን። አሁን ይሄን ለማለት እዚህ ጋር if ፋንክሽን ነው የምንጽፈው ማለት ነው። አሁንም if ፋንክሽን ነው የምንጠቀመው ማለት ነው። ኢኳል ሳይን if እንላለን። ከዛም በኋላ ብራኬት እንከፍታለን። ምን ላይ ነው ዲፔንድ የምንሆነው ማለት ነው? ምን ላይ ነው ዲፔንድ የምንሆነው? አቨሬጅ ላይ ነው ዲፔንድ የምንሆነው። አቨሬጁ ከ95 በላይ ከሆነ 95 እና ከዛ በላይ ከሆነ 95 እና ከዛ በላይ ከሆነ ኮመንቱ ምንድነው የሚሆነው ማለት ነው? ኮማ እንልና ቬሪ ጉድ እንላለን ማለት ነው። ቬሪ ጉድ ኮማ እንልና አሁንም ኤፍ እንላለን። ኤፍ ብለን ብራኬት እንዘጋለን። አቨሬጁ አሁንም 85 እና ከዛ በላይ ከሆነ ደግሞ ጉድ እንላለን። 70 እና ከዛ በላይ ከሆነ ጉድ እንላለን። 85 ሳይሆን 70 እና ከዛ በላይ ከሆነ ጉድ እንላለን። ኮማ ብለን ዳብል ኮቴሽን ጉድ፣ ከዛ ዘጋለሁ። አሁንም ኮማ ብዬ ኤፍ ብራኬት ዘጋና አቨሬጁ ከ60 በላይ 60 እና ከዛ በላይ ከሆነ ደግሞ ኢዝ ሞደሬት፣ እዚች ውስጥ ሞደሬት ብዬ እጽፋለሁ። ሞደሬት ከዛችን ይዘጋለሁ። ካልሆነ ደግሞ ከ60 በታች ከሆነ ደግሞ ኢዝ ባድ ልል እችላለሁ ማለት ነው። ኢን ብራኬት ሌዛም ማለት አይጠበቅብኝም፣ ኤልስ እንደማለት ነው። ካልሆነ ኢዝ ባድ እዘጋለሁ። ስንት ኢፍ ኦፕን እንደተደረገ እቆጥራለሁ። 1 2 3 3 ጊዜ እዘጋለሁ ማለት ነው ብራኬት። ከዛም በኋላ ኢንተር እለዋለሁ። ዘን ለሁሉም ላይ አፕላይ እንዲያደርግልኝ ዳብል ክሊክ ሳደርግ በዚህኛው ፎርም አቨሬጁ ከ60 በታች የሆነውን ባድ ብሎታል። ሌሎቹን ጉድ፣ ሞደሬት የሆኑትን ሞደሬት፣ ቬሪ ጉድ የሆኑትን ደግሞ ቬሪ ጉድ ብለዋል ማለት ነው። ቬሪ ጉድ ማለት ከ95 በላይ የሆነው ቬሪ ጉድ ብለውታል። ከ85 በላይ የሆነውን ደግሞ ከ70 በላይ የሆነውን ደግሞ ጉድ ብለዋል። ከ60 በላይ 70 እና 60 መካከል የሆነውን ደግሞ ሞደሬት ብለውታል።
ከ60 በታች የሆነን ደግሞ ባድ ብለዋል ማለት ነው። ስታተስ ደግሞ ፓስ እንደ ፌል። ይሄኛው ደግሞ ሁለት ነገር ነው ያለ ማለት ነው። ከ50 በላይ ከሆነ ፓስ፣ ከ50 በታች ከሆነ ደግሞ ፌል በል እንደማለት ነው። ይሄን ለማለት ይሄን ለመስራትም ይሄንንም ለመስራት ምንድነው የምንጠቀመው? ኤፍ ፋንክሽን ነው የምንጠቀመው ማለት ነው። ኢኳል ሳይን ኤፍ እንላለን። ከዛ ብራኬት እንከፍታለን። አቨሬጅ ላይ ነው ዲፔንደንት የምንሆነው። አሁን አቨሬጁ ከ50 በላይ ከሆነ 50 እና ከዛ በላይ ከሆነ ፓስ እንላለን ማለት ነው። ኢን ብራኬት ፓስ ብለን እንዘጋለን። ከ50 እና ከዛ በታች ከ50 በታች ከሆነ ደግሞ ኤልስ እንደማለት ነው። አሁንም ይሄኛው ካልሆነ ደግሞ ፌል እንላለን፣ እንዘጋለን። አንድ ብራኬት ብቻ ስለተከፈተች አንድ ብራኬት እንዘጋለን፣ ኢንተር እንላለን። እቺኛዋን ሁሉ ላይ አፕላይ እንዲያደርግልኝ ወደ ታች እንጎትታለን ወይ ደብል ክሊክ እናደርግበታለን። አሁን ከ50 በታች አቨሬጅ የለም ማለት ነው፣ ፌል የለም። ስለዚህ ይሄ 58 ነው፣ ከዛ በታች የለም። ስለዚህ ምንድነው የምናደርገው? የአንዱን ሰው እስኪ ውጤት በጣም እንቀንሰው። ይሄኛውን 40 45 35 5 ይሄ አሁን ከ50 በታች ስለሆነ አቨሬጁ ፌል ብለዋል ማለት ነው እዚች ጋር